ለምንድነው በእነሱ ትዳር መሀል ላይ በቃ ቅናት እንደሆነ አውቃለሁኝ። አዎ የአቤልና የኤርሜላን ስራም እኮ አውቃለሁኝ፣ ግን ስለነሱ ማውራት አልፈልግም። እኔ ተዋልደዋል እኮ ልጅ ወልደዋል እኮ ልዑልን የመሰለ በጣም ትልቅ በቃ በሁለት ፍቅረኛሞች መሀል ላይ የሚገባ ሰው ሴጣን ነው፣ ዲያብሎስ። ሰላም ሰላም፣ የአሹ የዩቱብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልላችሁ። እኔ በእንደዚህ አይነት ቪዲዮ መጥቼ አላውቅም ፋሚሊ። እኔ ስለ አብርሃም እነ ስለ ሩታ ምናምን የሆነ ሲወራ ሊስትሮ ቦታ ላይ ቁጭ ብዬ የሆኑ ዩቱበሮች መጥቶ ሲያስተርጉ ምናምን ነገር ስለ እናንተ መጥፎ ነገር ሲያወሩ ሰምቼ ነው። በቃ ይሄን ነው ይዤላችሁ የመጣሁት። እኔ ስለ አብርሃም መጥፎ ነገር ለምን ታወራላችሁ? አብርሃም ምን አደረገ? ሩታ ምን አደረገች? ለምንድን ነው በሰው ፍቅር ለምንድን ነው የምትቀኑት እንዴ? ስለ ሩታ መጥፎ ነገር ለምንድን ነው የምታወሩት? ስለ አብርሃም መጥፎ ነገር ለምንድን ነው የምታወሩት እንዴ? በጣም ነውር እኮ ነው እንዴ! አረ የማይወራ ወሬ ግን አታውሩ በእናታችሁ ዩቱበሮች። ብዙ ዩቱበሮች ስለ ሩታ መጥፎ ነገር ሲያወሩ ሰምቻለሁ፣ ስለ አብርሃም ደግሞ መጥፎ ነገር ሲወራ ሰምቻለሁ። ለምንድን ነው በሰው ፍቅር መሀል የምትገቡት? ምን አደረጋችሁ? አብርሃም ምን በደላችሁ? እናንተን በማገዝ እናንተን በማበረታታት እናንተን ቪዲዮ በመስራት ኧረ በስመ አብ! እንደዚህ አይደረግም፣ ነውር ነው። መድኃኒዓለም ነውር ነው። እንዴት መጥፎ ነገር ታወራላችሁ ስለነሱ? ሩታ ምን አደረገች? በሰው ፍቅር ግን ለምን ትገባላችሁ? በሰው ፍቅር አትግቡ በእናታችሁ። በቃ እናንተም እኮ ነገ ህይወት ይኖራችኋል። የዘራውን ነው የምታጭረው እያንዳንድ ማለት ነው። ዩቱበሮች ግን እባካችሁ ከቻላችሁ ስለ አብርሃም መጥፎ ነገር አታውሩ፣ ስለ ሩታ መጥፎ ነገር አታውሩ። በቃ እኔ በጣም ያመኛል፣ የምሬን ነው። እኔ አሁን ያመኛል፣ የምሬን ነው የምነግራችሁ። ስለ እነሱ መጥፎ ነገር ሲወራ አልወድም እንዴ። አብርሃም እኮ በጣም ደግ ሰው ነው። አብርሃም እኮ ለሰው ያለው አመለካከት ለየት ያለ ሰው ነው። ትንሽ ነው ትልቅ ነው፣ ሊስትሮ ጠራጊ ነው፣ ተሸካሚ ነው፣ ዱርዬ ነው ሳይል እኮ አብርሃም ለሰው የሚደርስ ሰው ነው። በቃ እባካችሁ ስለ አብርሃም መጥፎ ነገር አታውሩ። በተለይ ደግሞ እኔ ባለሁበት ቦታ ላይ ስለ አብርሃም ሲወራ አልወድም። በቃ ለምንድን ነው ስለ አብርሃም መጥፎ ነገር የምታወሩት? ብዙ ዩቱበሮች እኔ የማውቃችሁ ዩቱበሮች አላችሁ ቡታጀራ ላይ። በሰው ትዳር አትግቡ። በቃ በሰው ትዳር አትግቡ። ስለ አብርሃም መጥፎ ነገር አታውሩ። የምሬን ነው የምነግራችሁ። እኔ ስለ አብርሃም ሲወራ አልወድም። ስለ አብርሃም ጥሩ ነገር አውሩ። በቃ ለምን አብርሃም ምን አደረገ? ከሩታ ጋር ምን አደረገ? አብርሃምና ሩታ አሁንም ይታረቃሉ። እውነቱን ለምን አልነግራችሁ? ዞሮ አንድ ላይ ነው የሚሆኑት። በቃ አንድ ላይ ነው የሚሆኑት። የምሬ ነው የምነግራችሁ። ስለ አብርሃም መጥፎ ነገር ሲወራ አልወድም። ስለ ሩታ መጥፎ ነገር አታውሩ። ሄርሜላም ከሆነ የራሷ ህይወት አላት። በቃ እኔ ብዙ ጊዜ ቪዲዮዋችሁን አያለሁ። ስለ ሄርሜላም አያለሁ፣ ስለ አቤልም አያለሁ፣ ስለ አብርሃም ስለ ሩታም አያለሁ። በቃ የምታረጉት ነገር ማለት ነው እና ሰው ነው የሚያጋጫቸው፣ ሰው ነው የሚያጣላቸው። በቃ በመሀል የነሱ ፍቅር ለመስበር በእነሱ ፍቅር አትቡ። በቃ እንዴ እውነቴ ነው የምነግራችሁ። አብሮ የተዋለዱ ሰዎች ማለት ነው እድሜ ልካቸው እንደማይለያዩ ነው የምነግራችሁ። አንድ ላይ ነው የሚሆኑት፣ አይለያዩም፣ በፍጹም አይለያዩም። ይህ የሰይጣን ስራ ነው። እናንተ በሰው ፍቅር አትግቡ። በቃ በእነሱ ፍቅር ግን አትግቡ። የምሬ ነው የምነግራችሁ። እኔ በሩታና በአብርሃም የመጣ ሰው የምሬ ነው ከማንም ሰው ጋር ታላሉ። ከማንም ሰው ጋር ከፈለጋችሁ እኔንም አስወጉኝ። ከፈለጋችሁ የፈለጋችሁን ነገር አድርጉ፣ አስወጉኝ ከፈለጋችሁ። እኔ ግን በአብርሃም እና በሩታ መሀል ላይ የሚገባ ሰው ማንንም አላዳምጥም። ህይወቴንም እሰጣለሁ ለሁለቱ። በቃ አብርሃም ምን አደረገ እንዴ? የሰው ትዳር አበጥብጡ እንጂ ምን ሆናችሁ ነው እንዴ? እኔ አብርሃም እኮ ትንሽ ነው ትልቅ ነው አዋቂ ነው ህፃን ነው ሳይል ማለት ነው ስለ እንዴ ሰው የሚያግዝ ሰው የሚያስተባብር ኧረ ተው። ጥሩ የሚሰራ ሰው ድሮም እኮ አይወደድም እናውቃለን እንዴ። ጥሩ የሚሰራ ሰው ድሮም አይወደድም አውቃለሁ እንዴ። በሰው ትዳር ግን መሀል ላይ አትግቡ እንጂ። ለምንድን ነው በእነሱ ትዳር መሀል ላይ በቃ ቅናት እንደሆነ አውቃለሁ። አዎ የአቤልና የኤርሜላን ስራም እኮ አውቃለሁ፣ ግን ስለነሱ ማውራት አልፈልግም። እኔ መተው ስለ አብርሃም መጥፎ ነገር እንዲወራ በጭራሽ ስለማልፈልግ ነው። ስለ አብርሃም ማንም ሰው ጥሩ ነገር እንጂ መጥፎ ነገር ሲያወራ መስማት አልፈልግም። ስለ ሩታም ቢሆን መጥፎ ነገር ሲወራ አልፈልግም። በቃ እነሱ ተዋልደዋል፣ ተዛምደዋል፣ ብዙ ህይወት አላቸው፣
ብዙ ተስፋ ይጣልንባቸው ብዙ ነገሮችን ገና የሚያሳዩን ሰዎች ናቸው። ስለነሱ ግን መጥፎ ነገር ሲወራ እኔ አልወድም። የምሬ ነው መነግራችሁ። እንዴ እኔ ሊስትሮ ቦታ ላይ ቁጭ ብዬ እየጠራሁ እያለ እንዴ ሩታ እኮ እንደዚህ ነችው፣ ሩታ እኮ ከሌላ ወንድ ጋር ትማግጣለች፣ አብርሃም ሌላ ፍቅረኛ ይዟል። ስለ አብርሃም ደግሞ የሆነ ጥሩ ስም አታወሩም እንዴ? ሁሌም መጥፎ ነገር ለምን ታነሳላችሁ? ጥሩ ነገር አውሩ እንጂ እንዴ። አለው እኮ ቪዲዮአችሁ አለው ብዙ ሚስጥር እኮ ያለውኝ እንዴ። አብርሃም በቃ ሌላ ቺክ ይዟል፣ ሌላ ህይወት ጀምሯል። ሩታ ሌላ ፍቅረኛ ይዛለች፣ ሌላ ህይወት ጀምራለች። አረ ተው እንዴ! ግፍ እኮ ነው፣ በጣም ግፍ ነው እንዴ። ስለነሱ መጥፎ ነገር አታወሩ። በቃ ዩቲዩበሮች፣ በተለይ ዩቲዩበሮች እባካችሁ፣ ነገ የእናንተም ህይወት የእናንተም ትዳር እንደዚህ ነው የሚበጠበጠው። እውነቴ ነው የምነግራችሁ። ስለማንም በቃ ስለ አብርሃም መጥፎ ነገር ሲወራ ካየው አሁንም ከመናገር ወደኋላ ያለ ስለ ሩታም ቢሆን መጥፎ ነገር ሲወራ ብሰማ እመኑኝ እኔ ታሪካችሁን እያንዳንዳችሁ ታሪክ እከታተላችኋለሁ። እያንዳንዳችሁ የምታወሩትን ታሪክ ሚዲያ ላይ ነው የማወጣው። በቃ ስለማንም ስለነሱ እንዲወራ አልፈልግም። የተዋለደ ሰው መቼም ቢሆን የተዋለደ ሰው መቼም ቢሆን አይለያይም። እመኑኝ ማተመኑኝም እነሱ እስከ መጨረሻ አንድ ላይ ነው የሚሆኑት። እመኑኝ። በዚህ ማማት ደግሞ መጥፎ ነገር አታናግሩ። የምሬ ነው የምነግራችሁ። እነሱ መቼም አይለያዩም። የሰው ህይወት የሰው ትዳር አታበላሹ እንዴ። እናንተም ነገ ህይወት ይኖራችኋል። እናንተም ነገ ትዳር ይኖራችኋል። በእናንተ ትዳር ላይ በመሃል የሚፈጠረውን ነገር ታውቃላችሁ? አታውቁም። ስለዚህ የዘራውን ነው የምታጭደው። እያንዳንድ የዘራውን ነው የምታጭደው። እመነኝ። በቃ በእነሱ ፍቅር ላይ እንዳትገቡ። እኔ ስለ አብርሽ መጥፎ ነገር ሲወራ አልወድም። አሁንም ቢሆን ማለት ነው። አብርሽ በጣም ነው የምወደው፣ ሩታ በጣም ነው የምወድሽ። ስለ እናንተ መጥፎ ነገር እንዲወራም አልፈቅድምም፣ አልሰማም። ማንንም የሚናገሩትን ነገሮች እየተከታተሉ ዩቲዩበሮቹን እየተከታተሉ ስለ እናንተ የሚወራውን ነገር ነው እኔ ከዛሬ በኋላ ሚዲያ ላይ ማቀርብላችሁ። እመኑኝ። ስለማንም ሰው ቢሆን ግድ አይሰጠኝም። ግን ስለ አብርሃም መጥፎ ነገር ሲወራ ማንንም አላዳምጥም። እና እባካችሁ ለለምናችሁ ዩቲዩበሮች ስለ መጥፎ ነገር አታውሩ። ስለ ራሳችሁ ህይወት እንጂ ስለ ሰው መጥፎ አከሬ አሼ ሊስትሮ የሚሰራው ልጅ እንደዚህ ነበረ፣ አሼ እንደዚህ ነው ምናምን ነገር ስለኔ አውሩ፣ ችግር የለውም። እኔ ነኛ። ግን በጥሩ ስም የተገነባ ጥሩ ስም ያለው አብርሃም ትልቁ ወንድማችን አብርሃም፣ ስለ አብርሃም መጥፎ ነገር ሲወራ እናንተ ራሱ እኮ የሆነ ማፈር አለባችሁ እኮ። የምታውቁት ኪይዝ አለ እንዴ? ስለ አብርሃም ስለ ሩታ የምታውቁት ኪይዝ አለ? ስለ እነሱ መጥፎ ለምን ታወራላችሁ? ስለ እነሱ ጥሩ ነገር አውርታችሁ ታውቃላችሁ? ሁሌም የሰውን ህይወት መፈትፈት፣ የሰውን ትዳር መበጥበጥ፣ የሰውን ያልሰራውን ነገር ድርጊት ሰርቷል ብሎ የሰውን ህይወት ማበላሸት ተገቢ ነው? ኧረ እባካችሁ ተው፣ ያሳፍራል። በዚሁ አጋጣሚ ግን ሩታዬ በጣም ነው የምወድሽ፣ አብርሃም በጣም ነው የምወዳችሁ። ህይወታችሁ ያማረ ከዚህ በላይ የሆነ እባካችሁ በመሀል አትጣሉ በእናታችሁ። እኔ ያመኛል። እኔ ስለ ሩታና ስለ አብርሃም ሲወራ በጣም ነው የሚያመኝ። እንዲህ በጣም ሼም ነው። በቃ ስለ እናንተ ጥሩ ነገር እንዲወራ ነው ሁሌም የሚፈልገው። እባካችሁ ከቻላችሁ ማለት ነው የሰው ትዳርን አትበጥብጡ። እባካችሁ እኔ ሩታን የሚሆን አብርሃም ነው የሚሆን በጣም ነው የምወዳችሁ። ህይወታችሁ ከዚህ በለጠ ያማረ እንዲሆን እግዚአብሔር አምላክ ይፍቀድላችሁ። እውነት እኔ ጓጓ በቃ የእናንተ ፍቅር አንድ ላይ ሆኑ በቃ ተገናኝታችሁ ታርቃችሁ ምናምን ነገር ማየት ጓጉቻለሁ። እባካችሁ እንደምትገናኙ አብራችሁ እንደምትሆኑ የሰው ወሬ ሳሰሙ አብራችሁ ሆናችሁ በቃ ተጣምራችሁ ማለት ነው ፍቅር እንደምታሳዩ እጠብቃለሁኝ። በጣም ነው የምወዳችሁ። አብርሽዬ በርታ። በመሃል እባክህ ክፍተት እንዳትሰጥ። ከሩታ ጋር ያለን ፍቅር አጠንከሮ በቃ ጠንካራ እንድትሆኑ እመኛለሁ። በጣም አመሰግናለሁ ሁላችሁንም። ይህን ሚዲያ የምታዩትን ያው ቀጣይ ቪዲዮ ላይ እመጣላችኋለሁ ስለና አብርሃም እና ይህንን ቪዲዮ ቫይራል እንዲወጣ ፈልጋለሁኝ። ሼር እና ኮፒ በማድረግ ያው አጋራችሁን ግለጹልን። በጣም አመሰግናለሁኝ። እና በዚሁ አጋጣሚ ደግሞ ማለት ነው እባካችሁ በቃ አቤል እባክህ በእናትህ ሃይሚ እባክሽ በእነሱ መሀል ላይ አትግቡ። በእናታችሁ በቃ በእነሱ መሀል ላይ አትግቡ። የሰው ትዳር አትበጥብጡ። አረ ሼም ነው፣ በጣም ሼም ነው። ስለ አብርሃም መጥፎ ነገር ሲወራ በጣም ሼም ነው። ስለ ሩታ ምንም የምታወራላት ነገር የለም እኮ። እንዴ ተዋልደዋል እኮ፣ ልጅ ወልደዋል እኮ። ልዑልን የመሰለ በጣም ትልቅ በቃ
ፍቅረኛሞች መሀል ላይ የሚገባ ሰው ሰይጣን ነው፣ ዲያብሎስ። እመኑኝም አትመኑኝ፣ በሁለቱ መሀል ላይ አትግቡ። በቃ በአብርሃምም በሩታ መሀል ላይ አትግቡ። እመኑኝ፣ የምሬ ነው የምነግራችሁ። ልዑልን የመሰለ ወንድም ወልዳልናለች ሩታ እህታችን። አብርሃምም ምን የመሰለ ፈረንጅ የመሰለ ልጅ ወልዶልናል። እባካችሁ በእነሱ ትዳር ላይ በእነሱ ፍቅር ላይ መሀል ላይ አትግቡ። ማን የሚልካችሁ ግን? ስለ አብርሃም መጥፎ ነገር አውሩ ብሎ የሚልካችሁ ሰው ማን ነው? እስቲ ንገሩን። ስለ ሩታ መጥፎ ነገር፣ ስለ አብርሃም መጥፎ ነገር የሚልካችሁ ሰው ማን ነው? ይህን በጣም ደስተኛ ነበረ መሆኑ። እባካችሁ በቃ አጠገቡ አብርሃም አጠገብ ያላችሁ ዩቲዩበሮች ናቤል ብዙ አላችሁ፣ እነ ኤፍሬም ምናምን እነ ሃይሚ በቃ ስለነ አብርሃም መጥፎ ነገር አታውሩ። ዝም ብላችሁ በሰው ፍቅር ጣልቃ አትግቡ። ቅናት እንደሆነ ያስታውቅባችኋል። የምሬ ነው መነግራችሁ። በቃ እኔ ስለ ሁለቱ መጥፎ ነገር እንዲወራ አልፈልግም። በቃ አመናችሁኝም አላመናችሁኝም እኔም እህት አለኝ። ሩታ በጣም በቃ እህት አለኝ። እኔ አዝንልሻለሁ። እንደዛ ወልደሽ ተሰቃይተሽ ምናምን ነገር በመሀል ፍቅርሽን የሚበጠብጥ ህይወትሽን ትዳርሽን የሚበጠብጥ ሰው ሲመጣ ማየት በጣም እኮ ያሳምማል። አብርሃምም በሁለታችሁ ፍቅር ያለው የሁለታችሁ ፍቅር ሳይ የሁለታችሁ መዋረድ ሳይ በሁለታችሁ መሀል ላይ እንደዚህ አሉባልታ ወሬ የሚያወራ ሰው ሳይ በጣም ያማል። በቃ አታውሩ። ስለነሱ መጥፎ ነገር አይወራ። በእናታችሁ እባካችሁ ይሄን አድርጉ። በቃ እኔ በእንደዚህ አይነት ቪዲዮ መጥቼ አላውቅም። እኔ ሊስትሮ ነው የምሰራው፣ ግን ሊስትሮ ቦታ ላይ ቁጭ ብዬ ስለ አብርሃም መጥፎ ነገርና ስለ ሩታ መጥፎ ነገር ሲወራ ሰምቼ አላስቻለኝም። እንዲህ ምንድነው የተወራው ብዬ በቃ እስከምናገር ሚዲያ ላይ እስከማወጣው ድረስ ጨንቁኛል። በቃ ስለነሱ መጥፎ ነገር አታውሩ እባካችሁ። በጣም ሼም ነው እና እግዚአብሔር አምላክ አይለያችሁ። እግዚአብሔር አምላክ ትልቅ ቦታ ከዚህ በላይ ትልቅ ቦታ አድርሷችሁ ማየት ፈልጋለሁ። እግዚአብሔር አምላክ ይጠብቃችሁ። ራሳችሁን ጠብቁ። አሁንም ቢሆን ላለመለያየት ሞክሩ አደራ። አመሰግናለሁ።